Dear brothers and sisters in Islam and humanity, Assalamu alaikum wa rahmatullahi wa barakatuh. May the peace, mercy and blessings of Allah subhanahu wa ta'ala. ውድ ሙስሊም ወንድሞችና እህቶች አሰላሙ አለይኩም ወራህመቱላሂ ወበረካቱሁ በማለት የአላህ Subhanahu Wa Ta'ala ሰላም እዝነትና በረከት በሁላችሁም ላይ እንዲሆን እመኝላችሁ እኔ ዩሱፍ ቼምበርስ የዚህ ፕሮግራም አቅራቢ ነኝ። በዛሬው ረመዳን ከዶክተር ዛኪር ጋር በተሰኘው ፕሮግራማችን ጾምን የሚያበላሹ ድርጊቶች በሚል ርዕስ ከዶክተር ዛኪር ጋር እንወያያለን። ዶክተር ዛኪር አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ወአለይኩም አሰላም ወራህመቱላሂ ወበረካቱሁ። በመጀመሪያ ላቀርብሎት የምፈልገው ጥያቄ በረመዳን ወር ጾማችንን የሚያበላሹብን ወይም የሚያጠፉብን ነገሮች ወይም ድርጊቶች ምን ምን እንዲሆኑ በዝርዝር እንዲያስረዱን። አልহামዱሊላህ والصلاه والسلام على رسول الله وعلى اله وصحبه اجمعين اما بعد اعوذ بالله من الشيطان الرجيم بسم الله الرحمن الرحيم رب اشرح لي صدري ويسر لي امري واحلل عقدة من لساني يفقهوا قولي. As far as acts which invalidate the fast, ጾምን የሚያበላሹ ድርጊቶችን በተመለከተ እነዚህ ድርጊቶች በታላቁ ቅዱስ ቁርአንና በነብያችን ሰለላሁ ዐለይሂ ወሰለም ሐዲሶች በዝርዝር ሰፍረው እናገኛቸዋለን። አላህ Subhanahu Wa Ta'ala በታላቁ ቅዱስ ቁርአንና በሱረቱል አልበቀራ አንቀጽ 187 ላይ በጾም ሌሊት ወደ ሴቶቻችሁ መድረስ ለእናንተ ተፈቀደላችሁ፣ አላህም ለእናንተ የጻፈላችሁን ነገር ልጅን ፈልጉ፣ ከጎህ የሆነው ነጩ ክርም ከጥቁሩ ክር ከሌሊቱ ጨለማ ለእናንተ እስከሚገለጽላችሁ ድረስ ብሉ ጠጡም፣ ከዚያም ጾምን እስከ ሌሊት ድረስ ሙሉ ይላል። በዚህ የቁርአን አንቀጽ እንደምንመለከተው ከግብረ ስጋ ግንኙነት ከመብላትና ከመጠጣት ጋር የተያዙ 3 ትእዛዛት ሰፍረው እናገኛለን። ሌሎች ጾምን የሚያበላሹ ድርጊቶች በነብያችን ሰለላሁ ዐለይሂ ወሰለም ሐዲሶች ላይ በተለያዩ ምድቦች ተዘርዝረው ተቀምጠዋል። ጠቅለል ባለ መልኩ ጾምን የሚያጠፉ 10 ነገሮች ወይም ድርጊቶች ተዘርዝረው እናገኛለን። እነዚህን 10 ጾም የሚያበላሹ ነገሮችን መልሰን በሁለት ምድብ ከፋፍለን ልናስቀምጣቸው እንችላለን። የመጀመሪያው ምድብ ወደ ሰውነታችን ውስጥ ገብተው ጾማችንን የሚያበላሹ ነገሮች ሲሆኑ በዚህ ምድብ ውስጥ ደግሞ 4 ነገሮች ይገኛሉ። የመጀመሪያው መብላትና መጠጣት፣ ሁለተኛው ከመብላትና ከመጠጣት ጋር የተያያዘ ማንኛውም ነገር፣ ሶስተኛው መድኃኒቶችን መውሰድ፣ መርፌ መወጋት፣ ደም መቀበልና የመሳሰሉት ነገሮች፣ አራተኛው ከኩላሊት የደም ማጣራት ህክምና ጋር በተያያዘ ወደ ሰውነታችን ውስጥ በሚገቡ ተጨማሪ ነገሮች ጾማችን የሚጠፋበት ሁኔታ ነው። የሁለተኛውን ምድብ ስንመለከት ደግሞ በስሩ 6 ነገሮች እናገኛለን። ይህ ምድብ ከሰውነታችን ወደ ውጭ የሚወጡ ነገሮች ጾማችንን ሊያጠፉብን የሚችሉ ነገሮች ያሉበት ምድብ ሲሆን እነዚህም አንደኛው የግብረ ስጋ ግንኙነት፣ ሁለተኛው ሆን ብሎ ዘር እንዲፈስ ማድረግ ወይም ደግሞ ማስተርቤሽን፣ ሶስተኛው የወር አበባ፣ አራተኛው በወሊድ ጊዜ የሚፈስ ደም፣ አምስተኛ ሆን ብሎ ማስመለስ፣ ስድስተኛውና የመጨረሻው ደግሞ ሆን ብሎ ደም እንዲፈስ ማድረግና ከዚያ ጋር ተመሳሳይ የሆኑ ነገሮች ናቸው። ስለዚህ በአጠቃላይ ወደ 10 የሚጠጉ ጾማችንን የሚያበላሹ ነገሮች አሉ ማለት ነው። ከነዚህ ከዘረዘሯቸው ጾም የሚያበላሹ ድርጊቶች ውስጥ እጅግ ከባዱ ጥፋት የትኛው እንደሆነ ሊነግሩን ይችላሉ? ጾማችንን ያበላሹብናል ተብለው ከተዘረዘሩት ሁሉም ድርጊቶች ውስጥ ከባዱና ትልቅ ኃጢአት ነው ተብሎ የሚወሰደው የግብረ ስጋ ግንኙነት ማድረግ ነው። እየጾሙ ሳለ የግብረ ስጋ ግንኙነት ማድረግ የዘር ፈሳሽ ወጥቶም ሆነ ሳይወጣ በዚያ ሰዓት ጾሙ እንደተበላሸ ይቆጠራል። ይህን ድርጊት የፈጸመ ሰው በእለቱ የጀመረውን ጾም መጨረስ፣ በሌላ ጊዜ ጾሙን ቀዷ ማውጣትና ለተበላሸውም ጾም ካሳ መክፈል ግዴታ ይሆንበታል። አቡ ሁረይራ ረዲየላሁ ዐንሁ እንዳስተላለፉት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ዘንድ አንድ ሰው መጣና እንዲህ አለ፣ የአላህ መልእክተኛ ሆይ እኔ ጠፍቻለሁ አላቸው። እሳቸው ምን ሆንክ አሉት። ጾመኛ ሆኜ ከሚስቴ ጋር የግብረ ስጋ ግንኙነት አደረኩ ሲል መለሰላቸው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አንድን ባሪያ ነፃ ማውጣት ትችላለህ ወይ አሉት። እርሱም አልችልም አላቸው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም 2 ወር ሳታቋርጥ በተከታታይ መጾም ትችላለህ ወይ አሉት። እርሱም አልችልም አላቸው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም
60 ድሃዎችን ማብላት ትችላለህ ወይ ሲሉ ጠየቁት። ሰውየው አሁንም አልችልም ብሎ መለሰላቸው። እንዲህ ያለ ሐዲስ ይቀጥላል። ዋናው የዚህ ሐዲስ መልእክት በጾም ላይ ያለ የግብረ ሥጋ ግንኙነት ያደረገ ሰው ጥፋቱ ምን ያህል ትልቅ እንደሆነ ለማሳየት ነው። ጾምን ከሚያጠፉት ነገሮች ሁሉ በጣም የከፋው ኃጢአት ይህ የግብረ ሥጋ ግንኙነት ነው። ይህንን ጥፋት የፈጸመ ሰው ያበላሸውን ጾም በማካካስ አላህን Subhanahu Wa Ta'ala ምህረት መለመን ይኖርበታል። ይህንን ያደረገ ሰው በዚያ ቀን የጀመረውን ጾም በማጠናቀቅ በሌላ ጊዜ ረመዳን ወር ካለፈ በኋላ ቀዷ ማውጣትና ከፋራ ማድረግ ግዴታ ተጥሎበታል። ለተበላሸው ጾም የሚከፈለው ካሳ አንድን ባሪያ ነፃ ማውጣት፣ ይህን ለማድረግ የገንዘብ ችግር ካለበት ደግሞ ለሁለት ወራት በተከታታይ መጾም፣ ይህም ካልቻለ ቢያንስ 60 ድሃ ሰዎችን ምግብ ማብላት አለበት። እነዚህ በግብረ ሥጋ ግንኙነት ምክንያት ጾሙ የተበላሸበት ሰው እንደ ካሳ ወይም ከፋራ እንዲያደርግ የተሰጡት 3 አማራጮች ናቸው። ነገር ግን ሰውየው የመጀመሪያውን አማራጭ ተግባራዊ ካደረገ ቀሪዎቹን ሁለተኛና ሶስተኛ አማራጮች ተግባራዊ እንዲያደርግ አይጠበቅበትም። የመጀመሪያው አማራጭ አንድን ባሪያ ነፃ ማውጣት ነው። ይህን ለማድረግ አቅሙ ከሌለውና የገንዘብ ችግር ካለበት ወደ ሁለተኛው አማራጭ ማለትም ለሁለት ተከታታይ ወራት በመጾም ካሳውን ወደ መክፈል አማራጭ ይገባል ማለት ነው። በተከታታይ ለ60 ቀናት መጾም ሲባል አንድም ቀን በመሃል ሳያቋርጡ መጾም ማለት ነው። ለምሳሌ ሰኞ ቀን ጾሞ ማክሰኞን ሳይጾም ወደ ረቡዕ የተሸጋገረ እንደሆነ ጾሙን እንደገና መጀመር ሊኖርበት ነው። ይህንንም ለማድረግ ብርታት የሚያንሰው ከሆነ ደግሞ ሶስተኛውን አማራጭ በመጠቀም 60 ድሃ ሰዎችን ማብላት ይጠበቅበታል። ድሃዎችን የመመገቡ ሁኔታም የሚወሰነው ቤተሰቡን በአማካይ ከሚመገበው የምግብ አይነት አኳያ ነው። ማለትም ዘወትር ከሚመገቡት ምግብ በጣም ያነሰ ደረጃ ያለው መሆን የለበትም። እንግዲህ እነዚህ በጾም ቀን የግብረ ሥጋ ግንኙነት በማድረግ ጾሙ የተበላሸበት ሰው ከፋራ የሚያደርጋቸው 3 አማራጮች ናቸው ማለት ነው። የምግቡ መጠንስ ምን ያህል መሆን አለበት ይላሉ? ወይስ አንድ ሰው በአማካይ በአንድ ቀን ውስጥ የሚበላውን የምግብ መጠን ነው ማብላት ያለበት? ይህንን ነገር እኔም ራሴ ለማወቅ ፈልግ ነበር ዶክተር ዛኪር። In short, it should be a day food. ባጭሩ አንድ ሰው ለአንድ ቀን የሚበቃውን የምግብ መጠን ነው መሆን ያለበት። የምግቡ መጠን እንደ አገሩ ሊለያይ ይችላል። በአሜሪካ ወይም በእንግሊዝ ወይም በህንድ ያለው የአንድ ቀን የምግብ ፍጆታ መጠን አንድ ላይ ሆን ይችላል። በሐዲስ የተዘገበው የምግብ መጠን ግማሽ ሷ ወይንም ቁና ወይንም ደግሞ በሁለት እጃችን ሙሉ ሊቀመጥ የሚችል ሆኖ የዚያ 2 እጥፍ ማብላት ሊሆን ይችላል። ሷ ወይንም ቁና ማለት በድሮ ጊዜ የነበረ የምግብ መጠን መለኪያ ሆኖ አንድ ሷ ቢበዛ እስከ 3 ኪሎ ግራም ይሆናል ተብሎ ይገመታል። በሌላ ሐዲስ ደግሞ የምግቡ መጠን አንድ ድሃ ሰው በአንድ ቀን ውስጥ ሊመገበው የሚችል የምግብ መጠን መሆን አለበት ይላል። ባጭሩ በአገር ውስጥ እንዳለው ሁኔታ 60 ድሃ ሰዎችን መመገብ እንደሚኖርበት ነው እንደ ሶስተኛ አማራጭ የተቀመጠው። በአካባቢው ላይ ድሃ ሰዎችን ፈልጎ ማግኘት ካልተቻለስ ምንድነው የሚደረገው? በአቅራቢያው ባሉ ቦታዎች ማድረግ ይቻላል? አሁን ይቻላል። በየትኛውም ስፍራ ቢሆን ችግር የለውም። ነገር ግን አሁን ባለንበት ዓለም 60 ድሃዎችን ፈልጎ ለማግኘት ይህን ያህል አስቸጋሪ አይመስለኝም። 60 ድሃዎችን ፈልገ የምታጣበት ቦታ በአሁኑ ሰዓት ያለ አይመስለኝም። ባለበት ቀበሌ ባታገኝ እንኳን በእርግጠኝነት በሚቀጥለው ቀበሌ ድሃ እንደምታገኝ ምንም ጥርጥር የለውም። ድሃ ሰውን ፈልገን የምናጣበት ጊዜ አላህ Subhanahu Wa Ta'ala እንዲያመጣልን ከፍተኛ ምኞቴ ነው። ኢንሻአላህ። ዶክተር ዛኪር ጾማችንን ከሚያበላሹ ድርጊቶች ሁለተኛው ከባዱና ትልቁ ኃጢአት ነው የሚባለው የትኛው ድርጊት ነው? The second most serious ከባዱና ትልቁ ኃጢአት ተደርጎ ጾማችንን ከሚያበላሹ ድርጊቶች ውስጥ ሁለተኛ ደረጃ ሊቀመጥ የሚችለው ማስተርቤሽን ወይንም ሆን ብሎ የዘር ፈሳሽ እንዲፈስ ማድረግ ነው። አቡ ሁረይራ ባስተላለፉት ሐዲስ ላይ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አላህ Subhanahu Wa Ta'ala እንዲህ ይላል፣ የአደም ልጅ ሥራ ሁሉ ለራሱ ነው፣ ጾም ሲቀር ጾም ግን ለኔ ነው፣ እኔ ራሴ ዋጋ ሰጥበታለሁ፣ ምግቡን መጠጡን ስሜቱን ለኔ ሲል ይተዋል በማለት በተናገሩት ሐዲስ ላይ ስሜቱን ለኔ ሲል ይተዋል ሲባል ሆን ብሎ ዘር እንዲፈስ ማድረግ ወይንም ማስተርቤሽን እዚህ ውስጥ ሊካተት እንደሚችል በቀላሉ ለመረዳት አያዳግትም። ስለዚህ
አንድ ሰው ከሚስቱ ጋር ተነካክቶም ሆነ ወይም በመተቃቀፍ ወይም በሌላ ምክንያት ዘር የፈሰሰው እንደሆነ ጾሙ ይበላሽበታል። ይህንን ያደረገ ማንኛውም የጾመ ሰው የቀኑን ጾም መጨረስና ለድርጊቱም ወደ አላህ Subhanahu Wa Ta'ala መጸጸት ይገባዋል። የረመዳን ወር ካለቀ በኋላም ለተበላሸው ጾሙ ቀዳ ማውጣት ይጠበቅበታል። እዚህ ላይ ግን ከፋራ ወይም ማካካሻ እንዲያደርግ ግን ግዴታ የለበትም። ማካካሻ ግዴታ የሚሆነው የግብረ ስጋ ግንኙነት የፈጸመ እንደሆነ ብቻ ነው። እዚህ ላይ ግን የግብረ ስጋ ግንኙነት ያልተደረገ በመሆኑ የጀመረውን ጾም በመጨረስና ከረመዳን በኋላም ለተበላሸው ጾሙ ቀዷ በማውጣት ማስተካከል ይችላል። ወሲባዊ እርካታ ሳይኖር ከሽንት ጋር አብሮ የሚወጣ ፈሳሽ ቢኖር በዚህ የተነሳ ጾም የሚበላሽ አይሆንም። በዚህ ሁኔታ የአባላዘር ፈሳሽ የወጣበት ሰው ስቲንጃ በማድረግና ውዱእ በማድረግ የጀመረውን ጾም መቀጠል ይችላል። ይህ ማብራሪያው በእውነቱ በተለይ በምዕራባውያን ሀገሮች ለሚኖሩ ሙስሊም ወንድሞቻችን እጅግ ሳይጠቅማቸው አይቀርም። ስሜቶቻችንን ለመቆጣጠር በማንችልበት ሁኔታ ውስጥ እንዳንገኝ አላህ Subhanahu Wa Ta'ala ይጠብቀን ዘንድ እንለምነዋለን ኢንሻአላህ። ዶክተር ዛኪር አሁን የምጠይቀው ጥያቄ ቀላል ሊመስል ይችላል፣ ግን ላይሆንም ይችላል ብዬ ገምታለሁ። ለመሆኑ አንድ ሰው በጾም ላይ ያለ ቢበላና ቢጠጣ ይህ ተግባሩ እንደ ከባድ ኃጢአት የሚቆጠር ይሆናል? eating and drinking while አንድ ሰው እየጾመ ሳለ ረስቶ ቢበላ ወይም ቢጠጣ ኃጢአት አይሆንም። ነገር ግን ከባድ ኃጢአት የሚሆነው ይህ ሰው የበላውና የጠጣው ሆን ብሎ ቢሆንና አስቦበት ከሆነ ነው። አንድ ሰው እየጾመ ሳለ አውቆ የበላ ወይም የጠጣ እንደሆነ ይህ ትልቅ ጥፋት ነው የሚሆነው። እንዲህ ያደረገ ሰው ወደ አላህ Subhanahu Wa Ta'ala ተጸጽቶ ከረመዳን በኋላ ላጠፋው ጾም ቀዳ ማውጣት ይጠበቅበታል። እንደ ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ መሰረት በጾም ወቅት በአፍ አማካኝነት ምግብ ማስገባትና በአፍንጫ በኩል አድርጎ ወደ ጉሮሮ የወረደ ማንኛውም ፈሳሽ ጾማችንን ሊያበላሽብን ይችላል። ሱና አቡ ዳውድ ባስተላለፉት ዘገባ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ውዱእ በምታደርግ ጊዜ የአፍንጫህን ቀዳዳዎች ስታጸዳ ውሃው በሚገባ እንዲያርሰው አድርግ፣ ጾመኛ ካልሆንክ በስተቀር ያሉትን ስንመለከት ከዚህ አባባል መረዳት የምንችለው በጾም ወቅት ብዙ ውሃ በአፍንጫችን ስበን በአጋጣሚ ወደ ጉሮሮአችን አልፎ ጾማችንን ሊያበላሽብን የሚችል መሆኑን ነው። ስለዚህ በአፍንጫ በኩል አድርጎ በጉሮሮ የገባ ውሃም ይሁን ማንኛውም ፈሳሽ ጾማችንን ሊያጠፋብን ይችላል ማለት ነው። ነገር ግን አንድ ሰው እየጾመ ሳለ ረስቶ ቢበላ ወይም ቢጠጣ ጾሙ አይጠፋም ወይም የተጠላ አይሆንም። በአብዛኛው እንዲህ አይነት ነገር የሚያጋጥመው በረመዳን የመጀመሪያዎቹ ጥቂት ቀናት ውስጥ ነው። በእነዚህ ጥቂት ቀናት ውስጥ አንዳንድ ሰዎች እንደሌላ ጊዜ መስሏቸው በመዘናጋት ሊበሉ ወይም ሊጠጡ ይችላል ይሆናል። ስለዚህ አንድ ሰው የጾመ መሆኑን ዘንግቶ የበላ ወይም የጠጣ እንደሆነ ጾሙ የሚበላሽበት አይሆንም። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሐዲስም የሚያረጋግጥልን ይህንኑ ነው። ሰሂህ አል-ቡኻሪ ባስተላለፉት ሐዲስ ላይ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አንድ ሰው በጾም ላይ ሆኖ ረስቶ ከበላ ወይም ከጠጣ ጾሙን መሙላት ወይንም መቀጠል አለበት፣ ምክንያቱም እንዲበላና እንዲጠጣ ያደረገው አላህ ነውና ማለታቸውን ዘግበዋል። ከዚህም በተጨማሪ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አላህ Subhanahu Wa Ta'ala ከህዝቦቼ በስህተት ረስተውና ተገደው የሰሩትን ስራ አንስቶላቸዋል ወይንም አይጠይቃቸውም ብለው መናገራቸውን ኢብን ማጃህ ዘግበዋል። ስለዚህ ጾማችን ሊበላሽ የሚችለው ሆን ብለንና አስበንበት ከበላንና ከጠጣን ሲሆን ለዚህም ቀዳ ማውጣት እንዳለብን መረዳት ይገባናል። ዶክተር ዛኪር በረመዳን ጾም ወቅት አንድ ሰው ደም መቀበል ወይም መስጠት እንዲሁም ሰውነትን ሊያበለጽግ የሚችል ነገር በመርፌ አማካኝነት መወጋት ይችላል? ጾም ደም መቀበል ወይም መስጠትን በተመለከተ ያው ሰውነታችንን ሊያዳብር የሚችል ነገር ወደ ውስጣችን በመግባት ጾማችንን ከሚያበላሹት ነገሮች ጋር እኩል ልናየው እንችላለን። ከሆነ ሰው ደም ወደ ሰውነት ውስጥ ስታስገባ እንደሚታወቀው ደም ለሰውነታችን በጣም አስፈላጊና የበላናቸውና የጠጣናቸው ነገሮች ወደ ደምነት ተቀይረው ሰውነታችን በዚያ አማካኝነት እንደሚገነባ የታወቀ ነው። ስለዚህ ደም ወደ ውስጥ ስታስገባ ምግብ የበላ ያህል ጾም ሊያጠፋብህ ይችላል ማለት ነው። በተመሳሳይ ምግብም ይሁን ፈሳሽ ነገር በጉሮሮህ አድርገህ ወደ ጨጓራህ ገባ ማለት ያው ጾምህ ተበላሸ ማለት ነው።
ወይንም በመርፌ አማካኝነት ሰውነትህን ሊያዳብር የሚችል ነገር መወጋትም ጾምን ሊያጠፋ እንደሚችል መታወቅ አለበት። ሌላው ቀርቶ ቀደም ሲል እንደተጠቀስነው የኩላሊት ደም የማጣራት ህክምና ማለትም ደም ከኩላሊት ወስደህ በማጣራት ከዚያ ለሰውነት ጠቃሚ የሆኑ ነገሮች ወይንም ገንቢ ነገሮችን ከደሙ ጋር ቀላቅለህ መልሰህ ወደ ሰውነትህ ማስገባት ጾምን ከሚያበላሹ ነገሮች ጋር አብሮ የሚመደብ ነው። ለመድኃኒት ተብሎ ካልሆነ በስተቀር ሰውነትን ሊያዳብር የሚችል ማንኛውም ነገር በመርፌ አማካኝነት መወጋትም እንዲሁ ጾምን ሊያበላሽ እንደሚችል ማወቅ ይገባናል። መርፌ የሚወጋው ለመድኃኒት ብቻ ተብሎ ከሆነና በዚያ ውስጥ ሰውነትን የሚያበለጽጉ ነገሮች እስከሌሉበት ድረስ መርፌ መወጋቱ ጾምን የሚያጠፋበት አይሆንም። በእውነቱ የሰው ልጅ ነፍስን ከማከመው ጋር የህክምና ዶክተር መሆኑም ይህንን የመሰለ በእውቀት የተሞላ ገለጻ እንዲሰጡ አስችለውታል ብዬ ገምታለሁ። በእርግጥ በጣም ጠቃሚ ማብራሪያ የሰጡን መሆኑን ልናገር እችላለሁ። አሁን የማነሳለው ጥያቄ ከቅድሙ ጋር የሚመሳሰል ባይሆንም አንድ ሰው ከሰውነቱ የሆነ ነገር ለምሳሌ ደም የሚለግስ ቢሆን ጾሙ ሊጠፋበት ይችላል? በጾም ወቅት ደም መለገስስ ይፈቀዳል? አንድ ሰው ደም ለገሰ ሲባል ደም ወደ ቆዳው እንዲወጣ ከማድረግ ጋር ልናመሳስለው እንችላለን። ደምን እንዲወጣ አድርጎ የቆዳ የላይኛው ክፍል ላይ እንዲፈስ ማድረግ ከደም ልገሳ ጋር ብዙም ተለይቶ አይታይም። ይህን በተመለከተ በምሁራን ዘንድ የተለያዩ አስተያየቶች ሲሰጡ እናያለን። ደም መለገስ የሚፈቀድ ስለመሆኑ ወይንም ቆዳ በመብጣት ደም እንዲፈስ ማድረግ የሚቻል ስለመሆኑ ከምሁራኖች ልዩ ልዩ ሐሳቦች ይነሳሉ። ሱና አቡ ዳውድ በዘገቡት ሐዲስ ላይ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የታገመ ወይንም ደሙን ያስወጣ ሰውም ሆነ ያገመው ሰው ሁለቱም እኩል ጾማቸውን ያጠፋሉ ብለው መናገራቸውን ዘግበዋል። በሌላ ሐዲስ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ጾመኛ ሆነው ሳለ መታገማቸውን በዋግምት ደምን ከሰውነታቸው ማስወጣታቸውን ሰሂህ አልቡኻሪ ዘግበውት እናገኛለን። በእነዚህ ሁለት ሐዲሶች የተነሳ በሃይማኖት አዋቂዎች ዘንድ የተለያየ አስተያየት እንዲሰነዘር ሆኗል። በአንድ በኩል ያሉት የሃይማኖት ምሁራን ነብያችን ሰለላሁ ዐለይሂ ወሰለም ሌላ ሰውን ዋግምት ያደረገና ራሱም የታገመ ሰው ጾሙ ይበላሽበታል ብለው በመናገራቸው በዋግምት ደምን ከሰውነት ማስወጣትና ደም መለገስ ክልክል ነው ሲሉ፣ በሌላ በኩል ሁለተኛው ሐዲስ ድርጊት በመሆኑና የመጀመሪያው ሐዲስ ትዕዛዝ በመሆኑ ሁለቱን ነገሮች በማነጻጸር ትዕዛዙን መከተል ይኖርብናል ብለው ሐሳባቸውን ያጠናክራሉ። በዚህ ተመስርተው እዚህ ቡድን ውስጥ ያሉት ምሁራን ደም መለገስን ይከለክላሉ። ከነዚህ ምሁራን መካከል ኢማም ኢብን ሙሐመድ፣ ሼክ ሳሊህ አልፈውዛን፣ ሼክ ጃቢርና ሌሎችም የታወቁ ምሁራኖች ዋግምት ወይም ደምን ከሰውነት ውስጥ ማስወጣት ሐራም ነው ብለው ይከራከራሉ። ሼክ ጃቢሪ አንድ ሰው ደም የለገሰ እንደሆነ ይህ ድርጊት እንደ ዋግምት ስለሚቆጠር ሐራም ነው ብለው ያስረዳሉ። ነገር ግን ሰውየው ይህን የሚያደርገው የሌላን ሰው ሕይወት ለመታደግ ብሎ ከሆነ ይፈቀዳል። ሆኖም ጾሙ የሚጠፋ በመሆኑ በሌላ ጊዜ ቀዳ ማውጣት አለበት ይላሉ። በሌላኛው ቡድን ውስጥ የሚገኙት የሃይማኖት ምሁራን በበኩላቸው ለምሳሌ ሼክ ናስሩዲን አልባኒን ጨምሮ አልቡኻሪ የዘገቡት ሐዲስን በመከተል ዋግምትንና ደምን ልገሳ የተፈቀደ ተግባር ነው ብለው ይከራከራሉ። በዋግምት ደምን ማስወጣትና ደም መለገስ የተፈቀደ ተግባር በመሆኑ ጾምን አያጠፋም ብለው ሐሳቡን ከሚደግፉት መካከል ሼክ ናስሩዲን አልባኒ፣ ከሷሃባዎች አንዱ የነበሩት አብዱል መሊክ ረዲየላሁ አንሁ፣ አይሻ ረዲየላሁ አንሃ፣ ኢማሙ ማሊክ፣ ኢማሙ ሻፊዒና ሌሎችም ይገኙበታል። ስለዚህ በዚህ ቡድን ውስጥ የሚገኙት የሃይማኖት አዋቂዎች የደም ልገሳን ጾምን ከማያበላሹት ድርጊቶች ውስጥ ይመድቡታል። በዚህ መሰረት አንዳንድ ምሁራን ድርጊቱን የተጠላ ወይንም መክሩህ ነው ሲሉት፣ የተቀሩት ደግሞ በጉዳዩ ላይ የሃይማኖት አዋቂዎች የተለያየ አቋም ያላቸው መሆኑ የደም ልገሳው የግድ መደረግ አለበት ከተባለ ፀሐይ ከገባች በኋላ ቢሆን ይመረጣል ይላሉ። ይህ እንግዲህ የደም ልገሳን በተመለከተ ማለት ነው። ከዚህ ጋር ተቀራራቢነት ያላቸው ነገሮች ያየን እንደሆነ ግን ለምሳሌ በሆነ ጉዳት መጠነኛ የደም መፍሰስ ቢያጋጥም ይህ ጾሙን የሚያበላሽ ድርጊት አይሆንም። በዚህ ላይ ምንም አይነት የተለያየ አስተያየት ሲንጸባረቅ አይታይም።
እንዲሁም ለምርመራ ተብሎ በሚወሰድ አነስተኛ መጠን ባለው ደም ሊበላሽ አይችልም። ከአፍንጫ የሚፈስ ደም ወይንም ነስር ወይም ደግሞ በመጠነኛ ጉዳት ሳቢያ የሚደርስ የደም መፍሰስም ጾማችንን አያበላሽም። ነገር ግን ከፍተኛ መጠን ያለውና ከደም ልገሳ ጋር ተቀራራቢ መጠን ያለው ደም ከፈሰሰ ግን ያን ጊዜ ጾማችን ሊጠፋ ይችላል። ስለዚህ በጉዳት ሳቢያ የሚከሰት መጠነኛ የደም መፍሰስ ለምርመራ የሚወሰድ ጥቂት ደም ነስርና የመሳሰሉት ነገሮች ጾማችንን እንደማያጠፉት በሁሉም የሃይማኖት ምሁራን ዘንድ ስምምነት መኖሩን እንረዳለን። በእውነቱ አሁን የተነሱት ሐሳቦች እንግሊዝ ውስጥ የሚገኙ ብዙ ሰዎች በሚወያዩበት ጊዜ በተደጋጋሚ የሚያነሷቸው ነጥቦች ናቸው። ዛሬ ከነዚህ ነጥቦች መካከል አብዛኛዎቹን መልሰናቸዋል ብዬ አምናለሁ። በርካታ ሰዎችም በማብራሪያው ይጠቀማሉ ብዬ ተስፋ አደርጋለሁ። ወደ ቀጣዩ ጥያቄ ሳመራ አንድ ሰው አውቆም ይሁን ሳያውቅ ያስመለሰ እንደሆነ ለዚህ ድርጊቱ ጾምን በማበላሸቱ ረገድ ያለው ህግ ከቅድሙ ጋር ተመሳሳይ ነው ወይስ ሌላ የተቀመጠ ህግ አለ? ማስመለስን በተመለከተ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ማስመለስ ከቁጥጥር ውጭ የሆነበት ሰው ቀዷ የለበትም፣ ሆን ብሎ ያስመለሰው እንደሆነ ግን ቀዳ ማውጣት አለበት ብለው መናገራቸውን ትርሚዚ ዘግበዋል። ከዚህ ጋር ተመሳሳይ የሆነ ሐዲስም ሱና አቡ ዳውድ ዘግበዋል። በዚህ መሰረት አንድ ሰው ሳያስበው በአጋጣሚ ያስመለሰው እንደሆነ ጾሙ አይጠፋበትም። ነገር ግን ሆን ብሎ ያስመለሰው ከሆነ ግን ለምሳሌ ጣቱን ወደ ጉሮሮ በማስገባት አለም የሚያቅለሸልሽ ነገር ሆን ብሎ በማሽተት ወይም በሌላ ምክንያት አውቆ ያስመለሰው ከሆነ ጾሙ የሚበላሽ በመሆኑ ለተበላሸው ጾሙ ቀዳ ማውጣት ግዴታ ይሆናል። ሌላው ለምሳሌ የሚያስመልሰው ነገር ወደ አፉ ከደረሰ በኋላ መልሶ ያዋጣው እንደሆነ ያን ጊዜ ጾሙ ሊበላሽ ይችላል። በአጋጣሚ ሊያስመልሰው ሲወጣ መገደብ ሳያስፈልግ እንዲወጣ መፍቀር ነው ያለብን። በዚህ ጊዜ ጾማችን አይበላሽም። ነገር ግን የወጣውን ነገር መልሶ ወደ ሆድ ማስገባት ግን ጾም የሚያጠፋ ተግባር መሆኑን መገንዘብ ያስፈልጋል። ዶክተር ዛኪር በረመዳን ወር መጋባት ይፈቀድ ወይም አይፈቀድ እንደሆነ ለማወቅ እፈልጋለሁ። በረመዳን ወር መጋባትን በተመለከተ በቁርአንም ይሁን በየትኛውም ሐዲስ ላይ የተጻፈ ነገር የለም። አንድ ሰው በየትኛውም ወር ላይ መጋባት የእርሱ ምርጫ ነው። ነገር ግን በረመዳን ወር ከምግብና ከመጠጥ እንዲሁም ከግብረ ስጋ ግንኙነት መታቀብ ግድ ስለሚሆን ይህ የሚወሰነው በሰውየው ፍላጎቶቹን የመቆጣጠር ብቃት አኳያ ነው። ምክንያቱም ይህ ሰው አዲሱ ሚስቱን በረመዳን ወር እንደማግባቱ መጠን ከጎህ መቅደድ እስከ ጎህ መጥለቅ ባለው ጊዜ ውስጥ ስሜቱን ማቀብ የሚችል ከሆነ ይህ አንድ ነገር ነው። ነገር ግን ለመጀመሪያ ጊዜ የሚያገባ ከሆነና ስሜቱን ማቀብ እንደማይችል የተጠራጠረ እንደሆነ ግን ጋብቻን ለሌላ ጊዜ ቢያስተላልፈው ይመከራል። በረመዳን ወር ጊዜውን በዚክርና በኢባዳ ቢያሳልፈው የተሻለ ይሆናል። ባጭሩ በረመዳን ወር ጋብቻን መመስረት ግን ሐራም አይደለም። በጣም አመሰግናለሁ ዶክተር ዛኪር። አንዲት ሴት የወር አበባ በጀመራት ጊዜ ሶላት ከመስገድ እንድትቆጠብ አላህ Subhanahu Wa Ta'ala ይቅርታ አድርጎላታል። በወር አበባ ምክንያት ለተወችው ሶላትም ቀዷ እንድታወጣ ግዴታ የለባትም። ይህ ሁኔታ በጾም ላይ ባለች ሴት ቢከሰት ምንድነው የሚሆነው? ሰሂህ አልቡኻሪ ባስተላለፉት የነብያችን ሐዲስ ላይ አይሻ ረዲየላሁ ዐንሃ በአላህ መልእክተኛ የህይወት ዘመን የወር አበባ በመናየበት ወቅት ጾም ቀዳ እንድናወጣ እንታዘዝ ነበር፣ ሶላት ግን ቀዳ ማውጣት ይኖርብን ዘንድ አልታዘዝንም ማለታቸውን ዘግበዋል። በዚህ የነብያችን ትእዛዝ መሰረት በወር አበባ ምክንያት ለተተወ ሶላት ቀዳ ማውጣት ግዴታ ባይሆንም ለጠፋው ጾም ግን ቀዳ ማውጣት ግዴታ መሆኑን መረዳት እንችላለን። ስለዚህ የወር አበባና የአራስ ደም ዑደት ላይ ያሉ ሴቶች መጾም ክልክል ይሆንባቸዋል ማለት ነው። ጾሙን ጀምረውት እንደሆነ አቋራጥ ይጠበቅባቸዋል። ሌላው ቀርቶ የወር አበባው የጀመራት ፀሐይ ከመጥለቋ ጥቂት ደቂቃዎች ቀደም ብሎ ቢሆን እንኳን ጾሙን ማቋረጥ ይኖርበታል። ብትጾም እንኳን በምንም መልኩ ተቀባይነት አይኖረውም። ነገር ግን የወር አበባዋ ፈጅር ከመድረሱ ከጥቂት ደቂቃዎች በፊት የቆመላት እንደሆነ መጾሟን መቀጠል ትችላለች። ሆኖም አሁንም የወር አበባዋ ፈጅር ወይንም ንጋት ካለፈ በኋላ የጀመራት ከሆነ ግን ጾሙን አቋርጣ ከረመዳን ወር በኋላ ቀዳ ማውጣት ይጠበቅበታል። በወር አበባና በአራስ ደም ዑደት ላይ ያሉ ሴቶች እንዳይጾሙ የተከለከለበት ምክንያት ብዙ ደም የሚፈሳቸው መሆኑ ነው።
አላህ Subhanahu Wa Ta'ala ይህን ያደረገው በዚህ ሂደት ላይ ያሉ ሴቶች ሁኔታው ከአቅማቸው በላይ እንዳይሆንባቸው በማሰብ ነው። ይህ የአላህ Subhanahu Wa Ta'ala ታላቅነት የሚያመላክት ነው። ምክንያቱም ብዙ ደም ከፈሰሰ በኋላ ያንን ደም ለመተካት ምግብና ፈሳሽ ነገሮችን ከመውሰድ የምትታቀብ ከሆነ ሁኔታው ከአቅምህ በላይ ሆነና ከባድ ጫና ሊያስከትል ስለሚችል ነው። ስለሆነም አላህ Subhanahu Wa Ta'ala በዚህ ሂደት ላይ ያሉ ሴቶችን እንዳይጾሙ በመፍቀድ በኋላ ግን ለተተወው ጾም ቀዳ እንዲያወጡ ያዛል። በወር አበባ ምክንያት የተተወ ሰላት ቀዳ እንዳይወጣ የሆነው ሰላት በእያንዳንዱ ቀን ለ5 ጊዜ ያህል ያለማቋረጥ የሚሰገድ በመሆኑ ምክንያት ነው። ጾም ግን ግዴታ የሚሆነው በረመዳን ወር ብቻ በመሆኑ በዚህ ጊዜ የተዘለለ ጾም ከረመዳን ወር በኋላ ቀዳ ማውጣት ይችላል። አላህ Subhanahu Wa Ta'ala በወር አበባና በአራስ ደም ዑደት ላይ ያለች ሴት ለተወቹ ሰላት ቀዳ እንዳታወጣ ለጾሟ ግን ቀዳ እንድታወጣ ያደረገበት ምክንያት እንደኔ አመለካከት እንግዲህ ይህ ይመስለኛል። Excellent. በእውነቱ እጅግ በጣም አጥጋቢ ማብራሪያ ስለሰጡ ብዙ ነገሮችን ግልጽ አድርገውልናል ብዬ አምናለሁ። ዶክተር ዛኪር አሁን ደግሞ ከተመልካቾች ጥያቄ የምናስተናግድበት ጊዜ ላይ ደርሰናል። በዚህ ርዕስ ላይ በሺህ የሚቆጠሩ ጥያቄዎችን ተቀብለናል። ጥያቄዎቹን በአይነታቸው አድርገን በዝርዝር ይዘናቸዋል። ከነዚህ ውስጥ ጥቂቶቹን ጥያቄዎች ባቀርብለው ምን ይመስሉታል? ኢንሻአላህ ምንም ችግር የለም። እሺ ዶክተር ዛኪር ከተመልካቾች የቀረበው የመጀመሪያው ጥያቄ እንዲህ የሚል ነው። አንድ ሰው በስሁር ወቅት ሲመገብ በጥርሱ ላይ የቀረች ጥቂት ምግብ በኋላ ላይ ሳያስበውና በተለመደው ምራቅ የመዋጥ ሂደት ወይም በሌላ ምክንያት ከጉሮሮ አልፋ ብትወርድ ይህ ነገር ጾሙን ሊያጠፋበት ምክንያት ይሆናል? ከዚሁ ጋር አያይዤ የማነሳው ጥያቄ አንድ ሰው ካፍንጫ የሚወጣውን ቆሻሻ ቢውጠው ጾሙ ይጠፋበት ይሆን? አንድ ሰው በስሁር ጊዜ ወይም በኢፍጣር ጊዜ እየተመገበ ሳለ በጥርሱ መካከል ተጣብቆ የቀረ ምግብ ቢኖርና በኋላም ይህንን ባለመገንዘብ በአጋጣሚ የዋጠው እንደሆነ ይህ ሁኔታ ጾሙን ሊያጠፋበት አይችልም። ነገር ግን ያንን የተጣበቀ ምግብ መኖሩን እያወቀና ሆን ብሎ የዋጠው እንደሆነ ግን ጾሙ የተበላሸ ይሆናል። ጥርሱ ውስጥ የቀረ ምግብ መኖሩ ሊሰማው የሚችል ከሆነ ምግቡን ከጥርሱ ማውጣት ይኖርበታል። ሳያውቀው ያደረገው ከሆነ ግን ጾሙ አይበላሽበትም። በተጨማሪም ሲዋክ ስንጠቀም ወይንም ጥርሳችንን ስናጥብ በአጋጣሚ የደማብን እንደሆነ ደሙን በአፍካፋችን ማስወገድ ይገባናል። በድንገት የዋጥነው እንደሆነም አላህ Subhanahu Wa Ta'ala ይቅርታ ያደርግልናል። ሆን ብሎ የተደረገ ነገር ከሆነ ጾሙ ሊያበላሽብን ይችላል። ካፍንጫ የሚወጣን ቆሻሻ በተመለከተ ወደ ተነሳው ሁለተኛው የጥያቄ ክፍል ስናመራ ቆሻሻው የሚከሰተው በሳይነስ ወይም በሌላ ምክንያት ሆኖ ወደ አፋችን ሳይመጣ በቀጥታ ወደ ጉሮሮአችን የወረደ እንደሆነ ይህ ተፈጥሯዊ የሆነ ነገር ነው። አክታ ወይም ካፍንጫ የሚወጣ ቆሻሻ የመሳሰሉ ነገሮች ብዙ ሰዎች የሚያጋጥማቸው ነገርና ተፈጥሯዊ የሆነ ሂደት በመሆኑ በዚህ ምክንያት ጾም ሊጠፋ አይችልም። ካፍንጫው የሚወጣ ቆሻሻ ወደ አፍ የመጣ እንደሆነ ግን ተፍተን ልናስወግደው ግድ ነው። ባልታሰበው ሁኔታ ወደ አፍ መጥቶ የዋጥከው እንደሆነ አላህ Subhanahu Wa Ta'ala ይቅር ይልሃል። ሌላው ጥያቄ አንዲት ሴት በረመዳን ወቅት የማህፀን ሐኪም ዘንድ መሄድ ትችላለች? For a lady to visit a gynecologist. አንዲት ሴት በረመዳን ወር የማህፀን ሐኪም ዘንድ እንድትሄድ የሚያግዳት ነገር የለም። ማድረግ ያለባት ጥንቃቄ ግን አለ። ይኸውም የምትገኝበት የማህፀን ሐኪም ሴት መሆኗን ማረጋገጥ ይኖርባታል። በተረፈ የማህፀን ሐኪም ዘንድ መሄዷ የሚያመጣው ችግር የለም። ነገር ግን በስፍራው ምንም አይነት የሴት ሐኪም የታጣ እንደሆነ ህይወቷ አደጋ ላይ መውደቁ የታመነ እንደሆነ አንድ የመጨረሻ አማራጭ ወደ ተገኘው ሐኪም ብትሄድ ችግር ያለው አይሆንም። አንዲት ሴት ወደ ማህፀን ሐኪም ዘንድ ለመሄድ ስታስብ የመጀመሪያው አማራጯ መሆን የሚገባው ግን የማህፀን ሐኪሟ ሴት መሆኗን ማረጋገጥ ነው። በህክምና ወቅትም የሚደረግ ማንኛውም የህክምና ስርዓትም ጾም የሚያጠፋ አይሆንም። ለምሳሌ ሐኪሟ በሴት ማህፀን ውስጥ ለምርመራ በሚል እጇን ወይም ሌላ መሳሪያ ብታስገባ በዚህ ምክንያት ጾም ሊበላሽ አይችልም። ሴቷ ወደ ማህፀን ሐኪም ዘንድ ስትሄድ የተለያዩ አይነት የምርመራ ዘዴዎች ሊደረጉላት ይችሉ ይሆናል። እነዚህ ሁሉ የምርመራ ሂደቶች ጾሟን የሚያጠፉባት አይሆንም። በተጨማሪም የማህፀን ሐኪም በታካሚዋ ማህፀን ቱቦ ውስጥ መሰል ነገር በመስደድ የምታደርገው ምርመራም እንዲሁ ጾሟን አያጠፋባትም።
ምክንያቱም ሰውነትን ሊገነባ የሚችል ጠቃሚ ንጥረ ነገር ወደ ሰውነቷ ውስጥ እስካልገባ ድረስ ጾሟ ጠፋ ሊባል ስለማይችል ነው። ስለዚህ የሃይማኖት ምሁራንም በሴቷ ማህፀን አማካኝነት ሊገባ የሚችል የምግብም ይሁን ሌላ ሰውነትን የሚያበለጽግ ንጥረ ነገር እስከሌለ ድረስ አንዲት ሴት የማህፀን ሐኪም ጋር ብትሄድ የማትከለከል መሆኑን ሁሉም በአንድ ድምጽ የሚስማሙበት ጉዳይ ነው። ይህንን ጥያቄ ያነሳችው እህታችን ጠቃሚ ግንዛቤ አግኝታለች ብዬ አምናለሁ። ቀጣዩ ጥያቄ አንድ ስራው ከወለድ ጋር የተያያዘ ሰው ጾም ተቀባይነት ይኖረዋል? ወለድ ማለት ትልቅ ኃጢያት ነው። ወለድ ወይንም አራጣ ከባድ ወንጀል ከመሆኑ የተነሳ በታላቁ ቁርአን ውስጥ እንኳን በብዙ ስፍራዎች ላይ ተጠቅሶ እናገኘዋለን። አላህ Subhanahu Wa Ta'ala በሱረቱል አልኢምራን አንቀጽ 130 በሱረቱል ኒሳ አንቀጽ 161 በሱረቱል በቀራ አንቀጽ 275 እና 276 እንዲሁም በሱረቱል በቀራ አንቀጽ 275 279 ላይ አራጣ ማበደርን ወይንም ወለድን በተመለከተ የሚያስከትለውን አደጋ አስቀምጦልናል። በሱረቱል በቀራ አንቀጽ 278 እና 279 ላይ አላህ Subhanahu Wa Ta'ala ያሰፈረውን መልእክት ብናይ ለውይይታችን ማጠናከሪያ ሳይጠቅመን አይቀርም። በዚህ አንቀጽ አላህ Subhanahu Wa Ta'ala እናንተ ያመናችሁ ሆይ አላህን ፍሩ፣ ከአራጣም የቀረውን ተዉ፣ አማኞች እንደሆናችሁ ተጠንቀቁ፣ የታዘዛችሁትን ባትሰሩም ከአላህና ከመልእክተኛው በሆነች ጦር መወጋታችሁን እወቁ ይላል። ከዚህ የምንረዳው አራጣ ማበደር ወይንም ወለድ መብላት እጅግ ከባድና ትልቅ ወንጀል መሆኑን ነው። ወንጀልነቱ አልኮል ከመጠጣትና አደንዛዥ ዕፅ ከመውሰድም በላይ ነው። ምክንያቱም አልኮል መጠጥ የጠጣህ እንደሆነ ወይም የአሳማ ስጋ ብትበላ አለዚያም አደንዛዥ ዕፅ ብትጠቀም አላህ Subhanahu Wa Ta'ala በአንተ ላይ ጦርነት አያውጅም። ነገር ግን አራጣ ማበደርም ይሁን መበደር ሁለቱም እጅግ ከባድ ወንጀሎች ናቸው። አራጣ ማበደር ወይም ወለድ መብላት በራሱ ጾምን አያበላሽም። ምክንያቱም ጾማችንን የሚያበላሹ ነገሮች ምን እንደሆኑ ቀደም ብለን አይተናቸዋልና። ነገር ግን አራጣ እጅግ ከባድ ወንጀል በመሆኑ ይህንን ተግባር የሚፈጽም ሰው ከዚህ ተግባሩ መታቀብ ይሻለዋል። በተለይም ደግሞ በረመዳን ወር ከእንዲህ አይነት ተግባር ቢርቅ የሚበጀው ይሆናል። ይህ ወር የበረከት የምህረትና የራህመት ወር ከመሆኑ አንፃር በዚህ የተቀደሰ ጊዜ ይህንን አይነት ጥፋት መስራት ከአላህ Subhanahu Wa Ta'ala ሊያገኝ የሚችለውን ምንዳ ከመቀነስ ውጪ የሚያተርፈው ጥሩ ነገር አይኖርም። የዚህ ሰው ጾም ግን አይበላሽም። ከአላህ Subhanahu Wa Ta'ala የሚያገኘው ሽልማት ግን ወደ ታች ያሽቆለቁልበታል። አቡ ሁረይራ ባስተላለፉት ሐዲስ ላይ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የሐሰት ንግግሮችን ያልተወና ከዚህ አኳያ መጥፎ ከመስራት ያልተቆጠበ ሰው ምግቡንና መጠጡን መተው ብቻ በአላህ ዘንድ ትኩረት አያሰጠውም ማለታቸው ተዘግቧል። ስለዚህ አራጣ ወይንም ወለድ ጋር የተያያዘ ስራ ላይ የሚገኝ ሰው ይህ ተግባር ከባድ ወንጀል መሆኑን አውቆ ከዚህ ስራው ሙሉ በሙሉ መውጣት ያለበት እንዳለ ሆኖ በዚህ ስራው ምክንያት ግን ጾሙ ሊበላሽ አይችልም። ከአላህ Subhanahu Wa Ta'ala ዘንድ የሚሰጠው ምንዳ ግን እጅግ ዝቅተኛ እንደሚያደርገው ከነጭራሹም ሊያሰርዝበትም ይችላል። ይህ በጣም ከባድ ነገር ነው አይደለም እንዴ? እንዳለመታደል ሆኖ ከአራጣ በሚገኝ ገንዘብ ህሊናቸው ተሸፍነው የሚኖሩ ብዙ ሰዎች እንዳሉ የሚያሳዝን እውነታ ነው። አላህ Subhanahu Wa Ta'ala ከእንዲህ አይነቱ ተግባር ይጠብቀን ዘንድ እንማጸነዋለን። ዶክተር ዛኪር ከተመልካቾች የደረሰኝ ሌላው ጥያቄ አንድ ሰው እየጾመ ሳለ ለጥቂት ሰዓታት ህሊናውን ቢስትና ራሱን የማያውቅ ሆኖ ቢገኝ ጾሙ ሊበላሽበት ይችላል የሚል ነው። አንድ ሰው ህሊናውን ለጥቂት ደቂቃዎች ወይም ለጥቂት ሰዓታት ቢስት ጾሙን የሚያጠፋበት ጉዳይ አይሆንም። ይህ በበርካታ የሃይማኖቱ ሊቃውንት ዘንድ ስምምነት የተደረገበት ነገር ነው። ሆኖም ሰውየው ህሊናውን የሳተው ከፈጅር አንስቶ እስከ ፀሐይ መግባት ድረስ የሆነ እንደሆነ ግን ጾሙ ተቀባይነት አይኖረውም። በተበላሸው ጾሙ ምትክ ከረመዳን ወር በኋላ ቀዷ ማውጣት ግዴታ ይሆንበታል። ስለዚህ አንድ ሰው በጾም ላይ ያለ ለጥቂት ሰዓታት ራሱን ቢስት ጾሙ አይበላሽም ማለት ነው። ጥሩ አመሰግናለሁ። ወደ ሌላኛው ጥያቄ እንለፍ። አንድ ሰው ነፍሱን ለማዳን አስቦ ለመብላት ወይም ለመጠጣት ግድ ቢሆንበት በዚህ ምክንያት ለጠፋው ጾም ከረመዳን ወር በኋላ ቀዷ እንዲያወጣ ግዴታ አለበት ይሆን? አንድ ሰው እየጾመ ሳለ በረሃብ ወይም በውሃ ጥማት የተነሳ ህይወቱ አደጋ ላይ ወደቀ መስሎ ከተሰማው ወይንም አንዳች ነገር ካልቀመሰ
ከሰውነቱ የውስጥ አካላት ውስጥ አንዱ አደጋ ላይ መውደቁ የማይቀር መሆኑ ካረጋገጠ ቢበላ ወይም ቢጠጣ ችግር አይኖረውም። ምክንያቱም ይህንን ያደረገው ሕይወቱን ለመታደግ በመሆኑ አላህ Subhanahu Wa Ta'ala ምህረትን ይለግሰዋል። ነገር ግን በዚህ ምክንያት ለጠፋው ጾሙ ከረመዳን ወር በኋላ ቀዳ ማውጣት የሚጠበቅበት መሆኑን ማወቅ ያስፈልጋል። እንደዚህም አንድ ሰው ሕይወቱ ምንም ለአደጋ ባልተጋለጠበት ሁኔታ በድካም ወይም በስራ ጫና በመሳሰሉ ጉዳዮች የሚሰማውን የረሃብ ወይም የጥማት ስሜት ለማስወገድ ብሎ የበላና የጠጣ እንደሆነ ግን ይህ እንደ ወንጀል የሚቆጠር ድርጊት ይሆንበታል። በረሃብ ምክንያት ሕይወቱ ለአደጋ በተጋለጠ ጊዜ የበላና የጠጣ ከሆነ ግን አላህ Subhanahu Wa Ta'ala ይቅር ይለዋል። የበላሸውን ጾሙን ግን ከረመዳን ወር በኋላ ማካካስ ይጠበቅበታል። ዶክተር ዛኪር አንዳንድ የሃይማኖት ሊቃውንት ሲጋራ ማጨስ حرام ነው ይላሉ። በዚህ ላይ የርሱ አስተያየት ምን እንደሆነ ለማወቅ እፈልጋለሁ። እንዲሁም ሲጋራ በማጨስ ጾም ሊጠፋ ይችላል ወይ የሚል ጥያቄም አለኝ። As far as smoking is concerned, ሲጋራ ማጨስን በተመለከተ ሳይንስ ብዙም ባልነበረበት በድሮ ጊዜ ብዙ ምሁራን ድርጊቱን የተጠላ ወይም መክሩህ ነው ይሉት ነበር። ጃቢር ኢብን አብዱላህ ባስተላለፉት ሐዲስ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ከዚህ ተክል ወይንም ነጭ ሽንኩርት ለማለት ነው የበላ ሰው ከመስጊዳችን መራቅ አለበት በማለት የተናገሩትን ስንመለከት ነብያችን ሰለላሁ ዐለይሂ ወሰለም ይህንን ያሉት ነጭ ሽንኩርት የበላ ሰው ካፉ ከባድ መጥፎ ጠረን ስለሚወጣ ሌላኛው ሰው እንዳይረበሽ በማለት ነው። እንግዲህ ሲጋራን ከዚህ ጋር ካነጻጸር ነው ሳይብስ አይቀርም። የሃይማኖት ምሁራን ይህንን ሐዲስ ተመርኩዘው ነው እንግዲህ ሲጋራ ማጨስን መክሩህ ነው ብለው የተመደሙት። አሁን ሳይንስ በዳበረበት ዘመን ላይ ሆነን ስናየው ግን ሲጋራ አደገኛና ድምጽ የለሽ መርዝ ከመሆኑ ውጪ ሌላ ሊሆን አይችልም። ትንባሆ በማንኛውም አይነት መልኩ ቢሆን ለምሳሌ ሲጋራ በማጨስ አሊያም በሺሻ መልክ ወይም ደግሞ አፍ ውስጥ አድርጎ በማኘክ በየትኛውም መልኩ ቢሆን ታርና ኒኮቲን የተሰኙ መርዛማ ቅመሞች እስካሉበት ድረስ ሲጋራ ቀስ በቀስ የሚገድል መርዝ መሆኑ በተጨባጭ የሚታይ ሐቅ ነው። ለዚህም ነው በሲጋራ ፓኬት ላይ ማጨስ ለጤናው አደገኛ ነው የሚል ማሳሰቢያ ተጽፎ የሚገኘው። ሲጋራ ማጨስን ሙስሊሞች ብቻ ሳይሆኑ ሙስሊም ያልሆኑትም ጭምር የሚያወግዙት ድርጊት ነው። በአንዳንድ ሀገሮች በሲጋራ ማሸጊያዎች ላይ የጤና ኃላፊው ማሳሰቢያ በሚል ርዕስ ሲጋራ ማጨስ ለጤናው አደጋ ነው በሚል ማስጠንቀቂያ እንዲጻፍ ከማድረጋቸውም በተጨማሪ በተለያዩ የሲጋራ ማስታወቂያዎች ላይ ይህ ሲጋራ ማጨስ ለጤናው አደጋ ነው የሚለው መልእክት አብሮ እንዲተላለፍ ያስገድዳሉ። ስለዚህ ይህ የሚያሳየን የሙስሊሙ ዓለም ብቻ ሳይሆን ሙስሊም ያልሆነው ዓለምም የሲጋራን ቀስ በቀስ ገዳይነት በመገንዘብ ህብረተሰቡን ከማጨስ እንዲቆጠቡ የሚያሳስቡት እንደዚሁም የዓለም የጤና ድርጅት ያወጣው የስታቲስቲክስ መረጃ እንደሚያመለክተው በአሁኑ ሰዓት በየዓመቱ ሲጋራ በሚያስከትለው ጦስ ብቻ ከ4 ሚሊዮን በላይ ሰዎች እየሞቱ መሆኑን ነው። ሌላውን አይነት የትንባሆ ዘርፍ የፈተሽክ እንደሆነ ደግሞ ቁጥሩ ከዚህም በላይ ሳይጨምር አይቀርም። የአሜሪካ ሳይንቲስቶች ባወጡት አንድ ጥናት ደግሞ ከ90% በላይ የሚሆነው የሳምባ ነቀርሳ ችግር የሚከሰተው ሲጋራ ከማጨስ ጋር በተያያዘ መሆኑን ይፋ አድርገዋል። እንደዚሁም 25 እጅ የሚሆነው ከልብ ችግር ጋር በተያያዘ የሚከሰተው ሞት ምክንያቱ ሲጋራ ማጨስ መሆኑን ደርሰውበታል። በተጨማሪም ከ70 እስከ 72 እጅ የሚሆነውና ከብሮንካይተስና ተመሳሳይ ችግሮች ጋር ተያይዞ የሚታየው የሞት አደጋ መንስኤው እንደዚሁ ሲጋራ ማጨስ መሆኑን አስታውቀዋል። ሲጋራ ማጨስ ቀስ እያለ የሚገድል መርዝ እንጂ ሌላ አለመሆኑን መረጃዎች በግልጽ የሚናገሩ ይመስለኛል። ከንፈርህን፣ ድድህን፣ ጥርሶችን በማጠልሸት ተፈጥሯዊ ገጽታቸውን ይቀይርብሃል። የመተንፈሻ አካልህንና ጨጓራህን በመጉዳት የሆድ ድርቀትን ሊያስከትልብህ ይችላል። እንደዚሁም የሴሎችን እድገት የሚቆጣጠሩ ጂኖችን በማጥፋት ለካንሰር በሽታ ተጋላጭ እንድትሆን ሊያደርግህ ይችላል። የበሽታ መከላከያ ስርዓትን በማዛነፍ ለመተንፈሻና ሌሎች የኢንፌክሽን በሽታዎች በቀላሉ እንድትጠቃ ሊያደርግህ ይችላል። በእነዚህና በሌሎችም ምክንያቶች የተነሳ በአሁኑ ሰዓት ሲጋራ ማጨስን حرام የሚያደርጉ 400 ፈትዋዎች ይገኛሉ። አብዛኞቹ የሃይማኖት ሊቃውንት ሲጋራ ማጨስ حرام በመሆኑ ጉዳይ የጋራ ስምምነት አላቸው። እኔ ባለውበት ሀገር በህንድና በአንዳንድ ጥቂት ሀገሮች የሚገኙ አንዳንድ ምሁራን ሲጋራ ማጨስን حرام ሳይሆን መክሩህ ነው የሚሉ አሉ። ነገር ግን
በዓለማችን ላይ የሚገኙ ብዙዎቹ የሃይማኖቱ ሊቃውንት ሲጋራ ማጤስን ሐራም አድርገውታል። አላህ Subhanahu Wa Ta'ala በቁርአኑ በሱረቱል አዕራፍ አንቀጽ 157 ላይ ለነዚያ ያንን እነሱ ዘንድ በተውራትና በኢንጂል ተጽፎ የሚገኙትን የማይጽፍና የማያነብ ነብይ የሆነውን መልእክተኛ የሚከተሉ ለሆኑት በርግጥ እጽፋት አለው በበጎ ሥራ ያዛቸዋል ከክፉም ነገር ይከለክላቸዋል መልካም ነገሮችም ለነሱ ይፈቅድላቸዋል መጥፎ ነገሮችንም በእነርሱ ላይ እርም ያደርግባቸዋል ይላል። እንደዚሁም አላህ Subhanahu Wa Ta'ala በሱረቱል በቀራ አንቀጽ 195 ላይ በእጆቻችሁም ነፍሶቻችሁን ወደ ጥፋት አትጣሉ በማለት በገዛ ራስህ እጅ ሊጎዳ የሚችል ነገርን አታድርግ ብሎ ያሳስበናል። ሲጋራ ማጤስ እጅግ አደገኛ ከመሆኑ የተነሳ ራስን ለማጥፋት ከመንቀሳቀስ አይተናነስም። ልዩነቱ የሲጋራ መርዝ የሚገድለው ቀስ በቀስና በየቀኑ ከመሆኑ ውጪ በዚህና በሌሎችም ተጨማሪ ሐቆች ምክንያት በአሁኑ ሰዓት 400 የሚደርሱ ፈትዋዎች የሲጋራን ሐራምነት አውጀዋል። አላህ Subhanahu Wa Ta'ala በሱረቱል ኢስራ አንቀጽ 26 እና 27 ላይ ማባከንንም አታባክን አባካኞች የሰይጣናት ወንድሞች ናቸው ሰይጣንም ለጌታው ብርቱ ካዲ ነው ይላል። በዚህ መሰረት ሲጋራ ማጤስን የወሰደን እንደሆነ ለሲጋራ የምናወጣው ገንዘብ ማባከን እንጂ ሌላ ሊሆን አይችልም። በመናጤስበት ሰዓት የገዛ ጤናችንን ከመጉዳታችን በተጨማሪ ገንዘባችንንም በእሳት ያቃጠልነው እንደሆነ ግልጽ ነው። የምናቃጥለው ገንዘብ ዶላር፣ ሩፒ፣ ፓውንድ ይሁን ሌላ ገንዘብ ማባከን በመሆኑ አባካኝ ደግሞ የሰይጣን ወንድም ነው ተብሏልና ሲጋራ ማጤስ በምንም መልኩ ሊወገዝ የሚገባው አጥፊ ተግባር ነው። የሲጋራን ሐራምነት ለማሳየት በርካታ ነገሮችን መዘርዘር እንችላለን። ነገሩን ለማሳጠር ያህል ግን ሲጋራ በማጤስ ራስን ብቻ ሳይሆን የምትጎዳው ወንድምህን፣ ጎረቤትህን፣ ጓደኛህንና ሌሎችንም በዙሪያ የሚገኙ ሰዎችን ጭምር ነው። ምክንያቱም የሲጋራ ጢስ ወደ ውጭ በሚለቀቅበት ሰዓት በአቅራቢያው የሚገኘው ሰው ወደ ራሱ ይስበዋል። በቀጥታ ሲጋራውን ከሚያጤሰው ሰው ይልቅ ጢሱን በተዘዋዋሪ የሚስበው ሰው የበለጠ ጉዳት የሚደርስበት መሆኑን ጥናቶች አረጋግጠዋል። በዚህም የተነሳ በበርካታ የዓለማችን አገሮች ህዝብ በሚሰበሰብበት አካባቢ ሲጋራ ማጤስ የተከለከለ እንዲሆን ተደርጓል። አንድ ሰው በቤቱ ቢያጤስ መብቱ ነው። ነገር ግን ሰዎች በሚገኙባቸው ቦታዎች ላይ ግን ሲጋራ እንዳይጤስ በርካታ አገሮች እግድ ጥለዋል። በእነዚህና በሌሎችም ተጓዳኝ ምክንያቶች የተነሳ ሲጋራ ማጤስ እንደ ሐራም ቢቆጠር የሚደንቅ አይሆንም። ሲጋራ ማጤስ ጾም ያበላሽ እንደሆነ ለተነሳው ሁለተኛው ጥያቄ በተለምዶ የሲጋራ ጢስ ወደ ውስጥ ሲስቡ ጢሱ በቀጥታ የሚሄደው ወደ ሳምባ መሆኑ የታወቀ ነው። ነገር ግን ሌሎች ተጨማሪ ንጥረ ነገሮች ወደ ጨጓራችን አልፈው እንደሚገቡ መታወቅ ይኖርበታል። በዚህ ምክንያት ሁሉም የሃይማኖት ሊቃውንት ሲጋራ ማጤስ ጾም በማጥፋቱ ላይ የተለያየ አቋም የያዙበት ሁኔታ የለም። ስለዚህ አንድ ሰው ሲጋራ በሚያጤስበት ጊዜ ጾሙን ማጥፋቱ ብቻ ሳይሆን ተጨማሪ ወንጀልም እየፈጸመ መሆኑን ማወቅ ይገባዋል። ይህን በማድረጉም ከአላህ Subhanahu Wa Ta'ala የሚያገኘውን ሽልማት ይቀንስበታል። በርካታ ሲጋራ የሚያጤሱ ሰዎች በረመዳን ወር የቀኑን ክፍለ ጊዜ ከሲጋራ ተቆጥበው ይውሉና ልክ የኢፍጣር ሰዓት ሲደርስ ማጤሳቸውን በመጀመር ሌሊቱን ሙሉ ሲያጤሱ ይታያሉ። እንግዲህ አላህ Subhanahu Wa Ta'ala ይቅር ይበላቸው እንጂ ከጾሙ ዋነኛ ዓላማ ወይንም ተቅዋ ጋር በቀጥታ የሚጻረር ድርጊት ነው ሲሰሩ የሚታዩት። አንድ ሰው ሲጋራ ማጤሱን ከጎህ መቅደድ ጀምሮ እስከ ጎህ መጥለቅ ድረስ መተው የሚችል ከሆነ ይህ ሰው ሲጋራ ማጤሱን እስከ ዕለተ ሞቱ ድረስ ለመተው የሚያግደው አንዳች ነገርም አይኖርም። ስለዚህ በሲጋራ ሱስ ለተጠመዱ ሰዎች የማስተላልፍላቸው መልእክት ቢኖር ከዚህ አደገኛ ሱሳቸው ለመገለል ከረመዳን ወር የተሻለ ምቹ ጊዜ አያገኙምና ይህንኑ ምቹ የሆነ አጋጣሚ ተጠቅመው ኢንሻአላህ ከዚህ ሱሳቸው እንዲላቀቁና በላያቸው ላይ የተሸከሙትን አላስፈላጊ የሆነ ሸክም እንዲያራግፉ አደራላቸዋለሁ። ዶክተር ዛኪር በንግግሩ መካከል መክሩህ የሚል ቃል ሲጠቀሙ ነበር። የዚህ ቃል ትርጉም ምን እንደሆነ ሊነግሩኝ ይችላሉ? መክሩህ የአረብኛ ቃል ሲሆን ትርጉሙ የተጠላ ወይም ሊበረታታ የማይገባው ተግባር ማለት ነው። እጅግ በጣም አመሰግናለሁ ዶክተር ዛኪር። በእውነቱ ከሲጋራ ጋር በተያያዘ የሰጡት ማብራሪያ እጅግ አጥጋቢ እንደነበር አምናለሁ። እርግጠኛ ነኝ ከዚህ ጋር በተያያዘ ሌሎች በርካታ ሊነግሩን የሚችሏቸው ነገሮች ሳይኖሩ አይቀርም። በዚህ ርዕስ ላይ ብቻ ኢንሻአላህ አንድ ቀን ሙሉ ፕሮግራም እንሰራለን ብዬ ተስፋ አደርጋለሁ።
በተረፈ በረመዳን ወር ጾማችንን ስለሚያበላሹ ድርጊቶች የሰጧቸው ገለጻዎች በእውነቱ በጣም አስተማሪ ነበሩ። እኔ በግሌ በጣም ብዙ ትምህርት እንደቀሰምኩ እርግጠኛ ሆኜ መናገር እችላለሁ። ውድ ተመልካቾቻችንም እንዲሁ ጠቃሚ ግንዛቤ ጨብጠዋል ብዬ ተስፋ አደርጋለሁ።